እንደምን አላችሁ ውድ ተመልካቾቼ፣ በያላችሁበት ቦታ ሰላምና ጤና ይድረሳችሁ። ዛሬ ለየት ያለ ነገር ወደ እናንተ ይዤ መጥቻለሁ። ባለፈው ጊዜ የሰራሁትን ቪዲዮ አይታችሁ ላይክ፣ ኮሜንት፣ ሰብስክራይብ ስላደረጋችሁኝ አመሰግናለሁ። ለአንዳንዶች ደግሞ የምትለቂው ቪዲዮ አይደርሰንም ብላችሁኛል። ያልደረሰበትን ምክንያት ሳጣራ ደግሞ ሰብስክራይብ አድርጋችሁኛል። ነገር ግን ደውሉን ስላልተጫናችሁ ወደ እናንተ በቀላሉ ሊደርስ አልቻለም። ከዚህ በኋላ የመለቃቸውን ቪዲዮዎች ወደ እናንተ እንዲደርሱ ሰብስክራይብ የምትለውን የነካችሁትን ደውሉ ብትጫኑ በቀላሉ ይመጣል ማለት ነው። እንግዲህ በሚቀጥለው ጊዜ ደግሞ ቀጣይ ቪዲዮዎችን ማግኘት እንድትችሉ ሌሎች ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ኮሜንት አድርጉኝ እላለሁ። ዛሬ ከእናንተ ጋር አብሬ የምሰራው የማንጎ ቺዝ ኬክ ነው። ኦቨን ውስጥ የማይገባ ነው። ለሱ የሚሆነውን ግብአት ይሁን እንደምታዩት አዘጋጅቻለሁ። የታመሰ ኦትስ ወይም ደግሞ አጃ ብለን የምንለውን እሱን አምሼ ፈጭቼ በዚህ መልክ አምጥቼዋለሁ። ከሱ ጋራ ደግሞ አልመንድንና የኦቾሎኒ ፍሬን እሱንም እንደዚሁ ፈጭቼ አንድ ላይ አደባልቄዋለሁ። እንደምታዩት ቀረፋ ጨምር ያለው። በመቀጠል ደግሞ ጣዕም እንዲኖረው ጨው ትንሽ ጨው አድርጌበታለሁ። እሱን አንድ ላይ አዋህዳለሁ ማለት ነው። የታመሰ የተፈጨ የኦትስ ወይም ደግሞ የአጃ ዱቄት፣ አልመንድ እና ነት ነው አንድ ላይ ከሲናሞንና ወይም ደግሞ ከቀረፋና ከጨው ጋር አንድ ላይ በዚህ መልክ እናዋህደዋለን። እኔ በእጄ ነው እንደዚህ ያደረኩት። እናንተ ግን በእጃችሁ መጠቀም ካልፈልጋችሁ በማንኪያ ወይም ደግሞ በሚመቻችሁ ነገር ማዋሃድ ትችላላችሁ። በቀጣይነት እንደምታዩት ጨው የሌለው የቀለጠ ቅቤ ጨምሬበት አዋህደዋለሁ ማለት ነው። እንደምታዩት ነው እንግዲህ። ከዛ ምንድነው የማደርገው? የቀረውን ቅቤ የጨመርኩኝ አላሸውም ወይም ደግሞ ሊጥ እንዲሆን አላደርገውም። በመካከለኛ ወይም ደግሞ ለብስኩት እንደምናዘጋጀው ቅርጽን ለማውጣት እንደሚመች እንደሱ አድርገን ሊጡን እናዘጋጃለን ማለት ነው። በጣታችን ነው እንደዚህ የምንለውሰው እንጂ አናሸውም። በጣታችን አሁን እንደምታዩት እንደዚህ እናላቅጠዋለን ማለት ነው። ከዛ በኋላ በቀጣይነት ይሄንን ካዋሃድኩ በኋላ የማደርገው ምንድነው 6 ኢንች ፓን አዘጋጅቻለሁ። የሚላቀቅ ነው፣ የተጣበቀ አይደለም። ለይሄ ፓኑ የሚላቀቅ ነው። እሱ ላይ እንደምታዩት እንዲዘረግፍና በጣቴ እደመድመዋለሁኝ ቅርጹን እንዲይዝ ማለት ነው። ቅርጹን እንዲይዝልኝ በጣቴ እደመድመዋለሁኝ እንደዚህ እንደምታዩት ማለት ነው። ከዛ በኋላ ደግሞ ምንድነው የማደርገው ሙሉ ለሙሉ ባላንስ እንዲሆንልኝ ደግሞ በብርጭቆ አምጥቼ በብርጭቆ በስሩ እንደዚህ አድርገን እንዳመጣዋለን ማለት ነው። ትክክለኛ ቅርጽ ይዞ የምናፈሰውን ግብአት በትክክለኛ ሌቭል ወይም ደግሞ ባላንስ ወይም ደግሞ ምንድነው የሚባል መጠን እንዲሆነው ነው ማለት ነው። እንግዲህ ይሄንን ይመስላል። ይሄንን በጎን ካስቀመጥኩ በኋላ ለዚህ የሚያስፈልገውን ግብአት ደግሞ ክሬም እናዘጋጃለን። ዛሬ ያዘጋጀሁት ክሬም ዊፒንግ ክሬም ነው። ዊፒንግ ክሬሙን መምቻ ባወሉ ላይ ወይም ሳህን ላይ አደርጋለሁ። ከዛ እሱን እንዲህ ካደረግኩ በኋላ በቀጣይነት የማደርገው ደግሞ ቫኒላ ጣዕም እንዲኖረው ስለፈለኩኝ ቫኒላ አደርግበታለሁ ማለት ነው። የዚህን ግብአት ሬሲፒውን በሙሉ ቪዲዮን ከጨረሳችሁ በኋላ ታገኙታላችሁ ማለት ነው። ከዛ ስኳር ነው የሚያስፈልገን። ዛሬ የምጠቀመው ስኳር ሞንክ ፍሩት ይባላል። አርቲፊሻል ስኳር ብለን በተለምዶ የምንጠቀመው ነው የምንጠራው ነው። እሱን እጨምራለሁ። ይሄ አርቲፊሻል ስኳር ዛሬ የምጠቀምበት ምክንያት ነጩን መጠቀም ስላልፈለኩ ነው። በተለምዶ አርቲፊሻል ብለን የምንጠራውን ስኳር የማይጠቀሙ ወገኖቻችን ለምሳሌ የስኳር በሽታ ያለባቸው ስለማይወስዱ እነሱ መመገብ ወይም ደግሞ ለነሱ ጣፋጭ መስራት ካለብን ይሄንን እንጠቀማለን ማለት ነው። እስቲ ዛሬ በዚህ መንገድ ልስራ ብዬ ስላሰብኩ ነው ማለት ነው። ይሄንን ደግሞ በኦቨን ውስጥ ከተን በምድጃ ውስጥ ከተን አናበስለውም። እንዲሁ ፍሪጅ ውስጥ አስቀምጠን የምንመገበው የቺዝ አይነት ነው። እንግዲህ ቺዙ በዚህ መንገድ መትቼው ወፍሮልኛል፣ የምፈልገው ጋር ደርሷል። እሱን አስቀምጥና ፍሪጅ ውስጥ ከዛ ቀጥዬ ቺዜን ባውሉ ላይ ሳህኑ ላይ አድርገዋለሁ። ዛሬ የተጠቀምኩት ፊላዴልፊያን ነው። እናንተው ማክሮሶፖን ወይም ደግሞ ሌላ ቺዝ የምትፈልጉትን እሱን መጠቀም ትችላላችሁ። ውጪ ነው መሆን ያለበት፣ ምክንያቱም ክሬም እንዲሆንልን
በቀላሉ ማለት ነው። ከዛ ሎሚ ጨምሬያለሁ፣ የተጨመቀ ሎሚ። እሱን አንድ ላይ በደንብ አድርጌ በዚህ እንደምታዩት በማመሰያው በደንብ አድርጌ አዋህዳለሁ። የሎሚውን ጣዕም ቺዙ እንዲወስድልኝ ስለፈለኩ ነው ማለት ነው። ከዛ እንዲህ ካረኩ በኋላ ቀድም የመታነው ዊፒንግ ክሬም እሱን ከዚህ ካዘጋጀሁት ቺዝ ጋራ እደባልቀዋለሁ ማለት ነው። በሙሉ ያለውን አውጥቼ እንደምታዩት በሌላው ሳህን ላይ አድርጌ ማማሰያዬ ማለት ነው አደባልቀዋለሁ በደንብ እንዲዋሃድልኝ አድርጌ ማለት ነው። ከፍሪጅም ስላወጣው ትንሽ ጠንከር ይላል። እሱን በደንብ አድርጌ እንደምታዩት ነው በዚህ መልክ እናዋህደዋለን ማለት ነው። በነገራችን ላይ ቤታችን ውስጥ የስኳር በሽተኞች ቢኖሩ ወይም የአእምሮ ዘገምተኞች ቢኖሩ ለነሱ የሚያስፈልግ ጣፋጭና ጣፋጭ ያልሆኑ ምግቦችን እንድንሰራላችሁ ከፈለጋችሁ በኮሜንት መስጫ ላይ ስሪልን ብላችሁ ሀሳብ ብትሰጡኝ ለመዘጋጀት ይረዳኛል ማለት ነው። በዚህ መንገድ እንግዲህ በማሽኑ እንመተዋለን። እንደምታዩት እስኪወፍርልኝ ድረስ ለ2 ወይም ለ3 ደቂቃ ያህል የምፈልገውን ውፍረት እስኪያመጣልኝ ድረስ ክሬሙን ማለት ነው ክሬሙንና ቺዙንና ዊፒንግ ክሬሙን አንድ ላይ በዚህ መልክ እንመተዋለን ማለት ነው። አሁን ይበቃኛል። ከዚህ በኋላ አውጥቼ ምንድነው የማደርገው ያዘጋጀሁትን ቅድም ያዘጋጀነውን ብስኩት ማለትም እንችላለን ዶም ወይም ደግሞ በፓን ውስጥ ያደረግነውን እሱን እናመጣና ይሄንን ማለት ነው እዚህ ላይ ይሄኛውን ግብአት እንሞላዋለን። ሙሉ ለሙሉ እናደርገውና በቅርጹን ይዞልን እንዲወጣ እናስተካክለዋለን ማለት ነው። እንደምታዩት ነው የምፈልገውን ያህል ውፍረት ነው ይመጣልኝ። በዚህ መልክ እንግዲህ በማመሰያ ወይም በማንኪያ እናንተ በሚመቻችሁ መንገድ ቅርጽ ታበጁለታላችሁ ሙሉ ለሙሉ እንዲሸፈን ማለት ነው። የቀረኝንም እንደገና አንድ ላይ አድርጌ አስተካክለዋለሁ ማለት ነው። ይሄንን እናንተ ከፈለጋችሁ ማንጎውን መጨረሻ ላይ እንዴት እንደምንሰራው እናያለን። እሱን ጠቅላላውን ግብአት ከጨረስን በኋላ ፍሪዘር ውስጥ ማስቀመጥ ይቻላል። ካልፈለጋችሁ ደግሞ እንደኔ ወደ ታችኛው ክፍል የፍሪጁ ታችኛው ክፍል ውስጥ አድርገን ሶፍት የሆነውን ለስላሳ የሆነውን ቺዝ መጠቀም እንችላለን። በቀጣይነት የማዘጋጀው ምንድነው ጀላቲን ነው። ጀላቲንን በባውል ውስጥ አደርግና ቀዝቃዛ ውሃ ጨምርበታለሁ። ያንን ቀዝቃዛ ውሃ ከጨመርኩ በኋላ በደንብ አድርጌ በማንኪያ አዋህደዋለሁ። ምንም አይነት ላምስ ወይም ደግሞ ጓጓላ ሊኖረው አይገባም። ጓጓላ ካለው በኋላ ላይ ጥሩ አይሆንም ከምንቀላቀለው ግብአት ጋራ። ስለዚህ በዚህ መንገድ ምንም አይነት ጓጓላ እንዳይኖረው አድርገን መተን እናዘጋጃለን ማለት ነው። አሁን ተስተካክሎልኛል። አስቀምጥና በቀጣይነት ወደ ማንጎ ነው የሚሄደው። ማንጎ አዘጋጅቻለሁ። 1 ማንጎ ነው ያዘጋጀሁት። ይህ ማንጎ ፈጭቼዋለሁ በጁሰር። ከዛ በኋላ ባዘጋጀሁት ብረት ድስት ላይ አደርግና እሳት ላይ እጥደዋለሁ። እሳት ላይ ስጥደው ግን በጣም በዝቅተኛ የመጨረሻ ዝቅተኛ ሙቀት ላይ አድርጌው ነው ለስ እንዲል ትንሽ ሙቀት ሲይዝ አወጣዋለሁ። እንዲፈላም እንዲተከተክም አያስፈልግም። ይህን የማደርግበት ምንድነው ቅድም የመታነውን ጀላቲ እሱ ውስጥ ጨምረን ለማዋሃድ ነው። አሁን እንደምታዩት ጀላቲ ይሄ ነው። ማንጎ ውስጥ ጨምረዋለሁ ማለት ነው። ምክንያቱም ማንጎ ትንሽ ሙቀት ስላለው ይሄን የቀዘቀዘውን ጀላቲን ያቀጥንልኛል። የምፈልገውን ግብአት ማግኘት እችላለሁ ማለት ነው። እንደምታዩት ነው። በደንብ አድርገን እስኪዋሃድልን ድረስ እንትን እንለዋለን። አለበዛ ግን ጥሩ አይሆንም። እንደዚህ ፍጥጥ ብሎ ነው የሚወጣብን ማለት ነው። ውሃ እስኪሆን ድረስ ልክ የማንጎ መልክ እስኪይዝ ድረስ እናዋህደዋለን። ይኸው እንደምታዩት ነው። ቀጥኗል። ውሃ ሆኖልኛል። የምፈልገውን አግኝቻለሁ። በቀጥታ ከፍሪጅ አውጥቼ ያዘጋጀሁትን ክሬም ላይ ማንጎውን አፈስበታለሁ ማለት ነው። እንግዲህ እንደምታዩት ነው። ሙሉ ለሙሉ እናፈሰዋለን። ከዛ የቀረውን ክፍል ያልደረሰበትን ክፍል ግን ምንድነው የምናደርገው? ፓኑን አንስተን እናዟዙረዋለን ወይም ደግሞ እንደዚህ እናዟዙረዋለን። ሙሉ ለሙሉ እንዲይዝ ነው።
ቀጥለን በላስቲክ ወይም በክሊኒንግ ፊልም እንሸፍረውና ፍሪጅ ውስጥ እናስገባዋለን ማለት ነው። ፍሪጅ ውስጥ እናሳድረዋለን። እኔ ከ2 እስከ 3 ሰዓት እንዲቆይ ማድረግ ይቻላል። እኔ ግን ያደረኩት ምንድነው ሙሉውን ሌሊት ነው እንዲያድርልኝ የፈለኩት። በጣም ሶፍት ስለሆነ ትንሽ ያዝ እንዲያደርግ ነው። እናንተ ግን እንደሱ ካልፈለጋችሁ ፍሪዘር ውስጥ በ1-2 ሰዓት አቆይታችሁ መመገብ ይቻላል። እኔ ግን እንደሱ ስላልፈለኩ ነው ሶፍት እንዲሆን ወይም ደግሞ ለስላሳውን ልክ እንደ አይስክሪም እንዲሆንልኝ ስለፈለኩ ነው። ከዛ በኋላ ቀጥታ ወደ ፍሪጅ እንወስደዋለን ማለት ነው። ሌሊቱን እንግዲህ እዛ ፍሪጅ ውስጥ ያደርግልኛል ማለት ነው። ያው እንደምታዩት ነው። ከዛ ከፍሪጅ አውጥቼው ደግሞ ይህንን ይመስላል። ላስቲኩን ከላዩ ላይ አነሳዋለሁኝ። ቆንጆ ሆኖ ነው የወጣው። ከዛ ምንድነው የማደርገው በኬክ መስሪያ ቢላ ወይም ደግሞ እናንተ በቢላ እንደዚህ ዳርዳሩን ታላቀቁታላችሁ። ፍሪጅ ውስጥ ስላደረ ተጣብቆ ነው የሚይዘው። የማንጎ ከእንትኑ ዳርዳሩን ቀርቡ ስለሚይዘው እሱን እናስለቅቅና በቀጣይነት ምንድነው የማደርገው በብርጭቆ አመጣለሁ። ያንን ብርጭቆ መሀል ላይ ያስቀምጣለሁ። ከዛ ትንሽ ገፋ አድርገዋለሁ ፓኑን። እንደዚህ አድርጎ ያላቀቅልኛል። እንደምታዩት ነው። በእርግጥ በግማሽ ነው የወጣው። ስቀርጸው ሙሉ ለሙሉ አልወጣልኝም፣ ግን እንደሚታያችሁ ተስፋ አደርጋለሁ። ከዛ ቀስ ብለን ሳህናችን ላይ እናደርጋለን ማለት ነው። እንግዲህ ከኦቨን ውጪ ከስኳር ውጪ የተሰራው የማንጎ ቺዝኬክ ይሄንን ይመስላል። እንግዲህ ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አድርጉልኝ። በቀጣይነት ደግሞ በሌላ ቪዲዮ እንደ እግዚአብሔር ፈቃድ እንገናኛለን። ሌላ ቪዲዮ እንዲሰራላችሁ የምትፈልጉትን ደግሞ ኮሜንት ላይ አስቀምጡልኝ።